በዚህ ሰዓት በኤፍኤም አዲስ 97.1 በመላው ኢትዮጵያ በአየር ላይ ይቀርባል። በባለፈው አመት በ2017 የሰራናቸውን ስራዎች እየገመገመን በነበርንበት ወቅት ደስ በሚል ሁኔታ አንድ የደስታ ዜና በመጨረሻው አካባቢ በመምጣቱ ትኩረታችንን ሁሉ ወደዛ አድርገን ይሄው ምንድነው በታላቁ የኢትዮጵያ ህዳሴ ግድብ ላይ በማድረጋችን የተነሳ ሁሉንም ነገሮች ወደዛ ተተን ከታላቁ ህዳሴ ግድብ ምን እንጠብቃለን፣ እንዴት እናደርጋለን፣ ወደፊትስ በምን ሁኔታ ላይ ይሄንን የህዳሴን ትሩፋቶች እንዴት እንጠቀማቸው በሚል ነገሮች ቅድሚያ ለሱ በመስጠት ምክንያቱም ብረት በጋለ ሰዓት ነውና የሚቀጠቀጠው በጋለ ሰዓት ሁሉንም ነገሮች ወደ ትኩረት ወደ መስክ በመውሰድ እንግዲህ እዚህ ስቱዲዮ ላይ እና እንደዚሁም ደግሞ በስልክ መስመር በማስገባት ዶክተር ኢንጂነር በቀጥታ የስልክ መስመራችን ላይ በማስገባት ይህንን ነገር ስንሰራ ቆይተናል። ለሶስት ፕሮግራሞች አቋርጠነው ነበረ። ዛሬ እንግዲህ ወደ ተለመደው የ2017 የስራችን ወደ መገምገም እንሄዳለን። ይህ ዝግጅታችን እንግዲህ ኦቫሾ በሬዲዮ የቀጥታ ስርጭት በተጨማሪ በተለያዩ አማራጮች በቀጥታ የፌስቡክ በዚሁ ኤፍኤም አዲስ 97.1 የቀጥታ የፌስቡክ ገጽ እንደዚሁም ደግሞ በኤቫሾ የቴሌግራም ገጻችን በቲክቶክ እንደዚሁም በቴሌግራም እንዲሁም ደግሞ በዩቲዩብ ላይ ኤቫሾ ኮንስትራክሽን ላይ ቀጥታ ይቀርባል። የተቀረጸውም እንደዚሁ ደግሞ ተቀናጅቶ እየቀረበልን ይገኛል። ዛሬ ምን ገመገመው ምንድነው ይሄንን ባለፉት አርቲስት አድማጮቻችን ሌሎች ሰዎች ምን ነገርን አቅርበናል፣ አድማጮቻችንስ ምን አይነት አስተያየት አላቸው የሚለው ላይ ትኩረት ሰጥተን ስንሰራበት ነበር። አሁን ግን በውስጥ በተለይ የዚህ ፕሮግራም አዘጋጆች እኔ ዮሐንስ አቤሴሎ አብዮት በዚህ ፕሮግራም ላይ ምን አይነት እይታ አለን ወይም ደግሞ ምን ነገሮችን እስቀመስንበት የሚለውን ነገሮች ለመረዳት እንግዲህ እኔ ከስቱዲዮ ዛሬ እንደገና ደግሞ አቤሴሎም እና ሌሎችም በቀጥታ የስልክ መስመር ላይ እየገባን ያተረፍናቸውን ነገሮች እንወያያለን፣ ለአድማጮቻችንም እናቀርባለን። እንግዲህ አቤሴሎም የስልክ መስመር ላይ እንደገባ ተነግሮኛል። ዛሬ እንግዲህ እኛንና እናንተን በቀጥታ የሬዲዮ ስርጭቱም በስልኩም ላይ በማገናኘት እየረዳችን እያስተባበረችልን የምትገኘው ምህረት ክፍለ ዮሐንስ ናት። እሷን እያመሰገንኩኝ ወደ አቤሴሎም ሄዳለሁ። አቤሴሎም እንደምን ነህ? ዳናት እንደምን አላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ተጓዡ ሆነሃል። ትክክለኛውን የዚህን በተለይ የምህንድስናውን ዘርፍ አንደኛውን ገጽታ ከምታሳየን ውስጥ አንተ እንደዚሁ ባለመቀመጥና በመዞር አንተ ነህ። እንግዲህ ብዙ ትዝብቶች ከክፍለ ሀገርም ከዚህም ስቱዲዮ ባለ ጊዜ ከስቱዲዮ ቀጥታ ታቀርባለህና እንደው የዛሬው ግምገማችን በቀጥታ አንተን ይመለከታል። አንተን የሚመለከት ርዕስ በዚህ በመጀመሪያው ነጥቤ ላይ ለማንሳት ሞክራለሁኝ። በቀጥታ የስልክ መስመር ላይም እንደዚሁም የዘወትር ተከታታያችንና ሁልጊዜ አስተያየትም ድጋፍም ስናጠፋም የሚቆጣን አብነት አለ። ይህንን እያወቅ አብነትም እንኳን ደህና መጣህ እላለሁኝ። እንኳን ደህና ቆጣችሁ። አራታችሁ አታውቁም፣ እያበራችሁ ነው የምታበሩ ናችሁ እናንተ። እንግዲህ በዝናብ በረከት ውስጥ ሆነን ትውት አስፈጻሚው ምህረትንም እሷንም ጨምሬ አንተንም በኤቫሾ እንግዲህ አብረን ተጉዘናል ብዙ አመትም። አሁንም እንዳልከው ሁልጊዜ ውስጣችን ነው ይሄ ፕሮግራም። እኔም ወደኋላ ስመጣ የ97.1 ያው የመንገድ ደህንነት ዘጋቢ ሲሆን የእናንተም ስራ ከመንገዱም ጋር ስለሚገናኝ በምክንያት ነው ከእናንተ ጋር የምንሰራውና ከዚህ በፊት እንዳነሳው ኢንጂነር ዮሐንስ አንተም አቤሴሎምን ብዙ ወደኋላ ማስታወሳቸው ነገሮች አሉ። እንደውም በአንድ ሰዓት ብቻ አይደል ለመንግስት ትልቅ ግብዓት የሆኑ ነገሮች ከእርዝክሬት ጋር ባለሙያ ከመሬት መንቀጥቀጥ ጋር ሲመጣ ከመሬት መንሸራተት ጋር ባለሙያ ዶክተሮችን ይዘህ እየመጣ ስለ ግብዓት ስለ ኮንዶሚኒየም የቤቶች የሊዝ የመንገድ በጣም ሁሉም መንግስት ግብዓት አድርጎ የተጠቀመባቸው እዚህ 97 ላይ ኤቫሾ ላይ የነበረ ፕሮግራም ነውና እኔ እንግዲህ ሁሉ እላለሁ ይሄ ፕሮግራም በጣም አስተማሪ ለመንግስት ግብዓት እንደገና ደግሞ በረከቱ አሁንም በአጋጣሚ ትናንትም በዓል ዛሬም በዓል ቀጣይም በዓል ስለሆነ ለመላው የክርስትና እምነት ተከታዮቻችንንም ለአንተም ለቤተሰብ ለመላው ሚዲያም ጭምር መልካም የመስቀል በዓል እላለሁና በበዓል ማግስት ሰሞን ስለተገናኘን ብዬ
እንግዲህ ታውቃል ጉባኤም ላይ ስንትም ከዳቴው ጋር ባለፈውም አነሳስታችሁ አንድ ዶክተርም አካልም መጥተው ከአዳማም ሲገቡ ሲናገሩ ምን ያህል አቅም አለን፣ ምን ማድረግ እንችላለን ከዳቴው በላይ በሚለው ብቻ ሳይሆን ብዙ ነገሮችን ተምረንበታል። ስለዚህ ደግሞ አንድ ነገር እንደ ዜጋ ጋዜጠኛ ወይም እንደ መንገድነት ጋዜጠኛነት የማስበው ይሄ ፕሮግራም በጣም መደገፍ እናንተ ትጥራላችሁ፣ እናንተ ስራላችሁ መኪና ያለ ነዳጅ እንደማይሄደው ሁሉ በቴሌቪዥን መጥቶ ነበር ኤቫሾ አውቃለሁ አስታውሳለሁ። እንግዲህ ስፖንሰር ማድረግ አካልም ደግሞ ይሄ ጣቢያ ያው ቢደግፈው በሬዲዮን ስንመጣም አንዳንድ የሚመለከታቸው አካሎች የኮንስትራክሽን ስራ በነገራችን ማይመለከተው የለም። በአየሩም ላይ በምድሩም ላይ በመንገዱም ላይ በዩኒቨርሲቲ ላይ ሁሉ አለና አንዳንድ ቆንጠጥ ምንድን ነው ትንሽ የሚሰማኝ ነገር ምንድን ነው መደገፍ። ምክንያቱም ያነሳናቸው ግብዓት በሰዓት በደቂቃ በባለሙያ ሲተገበር ብዙ ነገሮችን ብያለሁ። ቀደም እንዳልኩ አሁንም ወደፊት የምናስበው ደግሞ ትልቁ ስራ ከዳቴው ላይ ወደፊታችን ያለው ደግሞ ብዙ ተልእኮች አብረን የምንሰራው እናንተ የምትሰሩት አሉና ይሄ የአድዋ ሙዚየም ጨምሮ ይሄ የከተማ ኮንስትራክሽን የኮሪደር ልማት ጨምሮ የእናንተ አሻራ እስከ ጉባኤ ያላረፈበት የለም። አንተም አብይሰሉም ጀነራልም ሌሎችም። ስለዚህ እኔ አንድ አድማጭ ብቻ ሳይሆን እንደዚሁ እንደ ጣቢያው አካል የምንመኘው ማስበው 2018 ወደፊታችን ሰዓት መጨመር አንድ ነገር ሆኖ የሚመለከታቸው የግልም የመንግስት ሴክተር መስሪያ ቤቶች ይህን ነገር በጣም ስፖንሰር በነገራችን ላይ ስፖንሰር ማድረግ ትልቁ ነገር ይህን ፕሮግራም መደገፍ ማለት የሶሻል ሪስፖንሲቢሊቲ ማህበራዊ ኃላፊነትን መወጣት ነው ብዬ አስባለሁ እና ከዚህ በላይ መንግስትን የሚሰሙ የኮንስትራክሽን ዲዛይን መስሪያ ቤት ሊሆን ይችላል፣ የኮንስትራክሽን ሚኒስቴር ሊሆን ይችላል። በቀጣይ የምናስበው በአካል መጥተው እነሱም ከእናንተ ጋር ፊት ለፊት ጥያቄዎችን ስናመጣ ይሄ ነገር ላይ ብታስረዱ ስንል እነሱም ቀርበው ደግሞ እናንተ ጋር አብረው የሚመልሱበትም እናንተም ከዚህ በላይ ደግሞ ጥንካሬው ተጨምሮ በጣም በላቀ ሁኔታ ላይ 2018 ብዙ ታርጌቶች አሉ። መንግስት የሚያቀረው እናንተ የምትሰሩት በብዙ ነገሮች ላይ ይሄ አሻራ የማይጣልበት ስለሌለ እኔ እንደ አንድ አሁንም ማመልከቻ ይበል ወይም ማቀርበው ነገር ቢኖር ቀጣይ ይሄ ወደ ላይ ከፍ እንዲል ስፖንሰሮች፣ መንግስታት፣ የግል ድርጅቶች፣ ባንኮች ይመለከታቸዋል፣ ኢንሹራንሶች ይመለከታቸዋል። ስለዚህ በእንደዚህ ሁኔታ ላይ እንድንቀጥል የራሴን ሀሳብና ፍላጎት መግለጽ እፈልጋለሁ። እጅግ አመሰግናለሁ። እሺ፣ ግን ሳትወጣ መስመር ላይ አቤሴሎም አሉና አቤሴሎም አለና ሁለታችሁ ብታወሩት አንድ ይሹ አለ። አቤ መስመር ላይ አምናው ዝግጅታችንን አንተ ምን አተረፍክ እያልኩኝ እየጠየቅኩ በቀጣይ ምን መስራት ይጠበቅብናልን ስንሰራ ታዛቢው አብነት ስላለ ለሱም ለእኔም አብረህ መልስ ስጥ። ቅድሚያ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እላለሁ ለመላው የኢትዮጵያውያን ክርስቲያኖች። አቶ አለቃ አብነት ያው በጣም ማደንቀው ወታደር ነው። በጣም ሀሳብ ያለው ነው። እዚህ ሀገር አንድ ሚዲያ ላይ አይደለም በሆነ አጋጣሚ ሚዲያ ስከፍት አብነትን አገኘዋለሁ። የፕራይቬት ሚዲያም ሊሆን ይችላል፣ የመንግስት ሚዲያ ላይም ሊሆን ይችላል፣ ሬዲዮም ቲቪ ላይም ሊሆን ይችላል። አቶ አለቃ አብነት የሚሰራውን ስራ በዚህ አጋጣሚ ላመሰግነው እፈልጋለሁ። ለእኛ ከአቶ አለቃ አብነት በላይ ማንም ማስረጃ የለንም። ወታደር ያው ታውቃለህ ናቹራሊ ሀገሩን ይወዳል። ፊት ለፊት ነው የሚነግርህ፣ አይደብቅህም። ፊት ለፊት ነው የሚተችህ። እውነትም ከሆነ ደግሞ እውነትም ነው የሚነግርህ። ይሄ የወታደር ኔቸር ነው፣ ኢቲክሱም ነው፣ ስነምግባሩም ይመስለኛል። ያንን ዴቨሎፕ ያደረገውን ነገር ነው ብዙ ሚዲያዎች ላይ ሰምቼው አውቃለሁ። ብዙ ሚዲያዎች ላይም እየነዳውም ቤትም ቁጭ ብዬ የሆነ ነገርም ካጠፋን እንኳን የሆነ ፕሮግራም ላይ እንደ ስናወራ እንኳን ስህተት እንኳን ከሰራንም ወይም ፕሮግራሙን የሚከታተል ሰው ወይም ማነው ፕሮግራሙ ላይ የታደመው ታዳሚ ወይም እንግዳ ጋፕ ሲኖረው እንኳን በአጋጣሚ ስልክ ባይገባ ደውሎ ፐርሰናልም የሚመክረኝ ትልቅ አባትም ነው። ሀገሩን የሚወድ ተጓዥ ጋዜጠኛም ነው። በዚህ አጋጣሚ አቶ አለቃ አብነት ምትኩ ለዘመናት ማለት ያለ በራሱ ገንዘብ በራሱ ከኪሱ ገንዘብ እያወጣ ስልክ እየገዘለ ከቦታ ቦታ እየተንቀሳቀሰ ወቅታዊ መረጃ በተለያዩ ሚዲያዎች ለኢትዮጵያ ማህበረሰብ እያደረሰ ነው። አሁን እሱ ስለኛ ቅድም ተጨንቆ ነው የሚያወራው አይደለ? የኛን ሀስል እያሰበ እሱ ምን ያህል ሀስል እንደሚከፍል አውቃለሁ። ምናልባት አሁን በዚህ አመት የተለያዩ ተቋማት ሳፖርት አድርገውት ወደ ይህንን ስራ ፕሮፌሽናል አድርጎ ተጓዥ ጋዜጠኛ የሚለውን ፕሮፌሽናል በሆነ መንገድ ሳፖርት ያደረገ ስልጠና እየተሰጠው ቢሰራ ይሁን ለኛ ትልቅ ግብአት ነው የሚሆነው። ምክንያቱም አብነት ፋና ስትለው ፋና ላይ አለ፣ ሸገር ብትለው ሸገር ላይ አለ፣ የሆነም እንትን ላይ ስትለው አሻም ላይ ስትለው አለ፣ የሆነ ዋልታ ላይ ስትለው አለ። በቃ አይጠፋም ሚዲያ ላይ። ይሄ ማለት ለሀገሩ ያለው ኮንሰርን ነው የሚያሳየው። አንዳንድ ሰው ላይ መቸው ይችላል አብነትን እዚህም ሲሰማ እዛም ሲሰማ የሆነ አላደኛ ሀገር ናቹራል ነው
ሀገርን እየወደድክ መልካም ነገር በሰራ ቁጥር ቻሌንጆች ይኖራሉ። አስረካ አብነትን በዚህ አጋጣሚ ላመሰግነው ፈልጋለሁ። ሪሊ የእሱ ምስክርነት ለኛ እንደ አንድ ሰርቲፊኬት ነው። ምናልባት ይህንን ሰርቲፊኬት የኢትዮጵያ ኮንስትራክሽን ሚኒስቴር ወይም የሆነ አንድ ትልቅ ሀገሪቱ ላይ ያለ ቢሰራ በኮንስትራክሽን ኢንዱስትሪ ላይ በኮሚኒኬሽን ዘርፉ ልክ የመንግስት ዊንግ እንደሆነ ሁሉ ተቆጥሮ የተሰከረበት ጊዜ አለ። ልክ ከመንግስት ተከፍሎን የመንግስት ቅጥረኛ አድርገውን የሚያስቡም ሰዎች እንደነበሩ አውቃለሁ። አስረካ አብነት የሚሰጠን ሪኮግኒሽን ከመንግስት አግኝተን ቢሆን በጣም ደስ ይለን ነበር። የውስጥ ለውስጥ መንገድ አሁን የኢትዮጵያ የአዲስ አበባ ከተማ መንገድ አስተዳደር ሰሞኑን ሰምታችሁ ከሆነ ውስጥ ለውስጥ ያለ መንገድ የተሰበረ ካለ አሳውቁኝ ብሏል አይደል? አዎ። ምንድነው ያለው አመራር የሚሰራው ስራ ምንድነው ስራው? ይሄንን ዳታ ስንት ኪሎ ሜትር ተሰርቶ ስንት ኪሎ ሜትር አልተጠናቀቀም፣ የትኛው ጋር ዲች ይፈልጋል፣ የትኛው ጋር ስዌሬጅ ላይን ይፈልጋል፣ የትኛው ቤት ውሃ ያፈሳል፣ ይህንን የተደራጀ መረጃ ለወረዳ ከተማ አስተዳደር ማቅረብ ያለበት ካድሬው አይደለም እንዴ? አብነት ነው እንዴ? ወይ ማለት ነው? እኛ እኮ ለቱ መረጃ ለምሳሌ እንደዚህ አይነት ዝርዝር ነገር እናውራ ብንል እንደ ሚዲያ ብዙ መረጃዎች ይደርሱናል። ወደ ዋናው ጉዳይ ስንገባ እንደ ሀገር ይሄ ሚዲያ ላይ እዚህ ኮንስትራክሽን ሚዲያው ላይ በጣም ብዙ ስራዎች ሰርተናል። ሪል ስቴት ላይ ሰርተናል። ፖሊሲው ላይ የህግ ማዕቀፉ ላይ ያየናቸው ለውጦች አሉ። እኔ መንግስት ብዙ ጊዜ ሰማት የህንፃ አዋጅ ጉዳይ ሰርተናል። ህንፃ አዋጁ እንዲተገበር መንግስት በርካታ ነገሮች ሰርቷል። ፖሊሲው ላይም የህግ ማዕቀፉ ላይም የግዢ አዋጁ ላይ ሰርተናል። ኮድ እና ስታንዳርድ ላይ ሰርተናል። ስማርት ሲቲ ላይ ሰርተናል። ስለ ውሃዎቻችን፣ ስለ ወንዞቻችን፣ ስለ ፍሳሽ አወጋገዳችን፣ ስለ ከተማዎቻችን ፕላን፣ ስለ ላንድስኬፕ፣ ስለ አርባን ፕላኒንግ ኢቭን ከዛ አልፎ ስለ ላንድ ስላይድ ቅድም እያነሳ ነበረ። በየአካባቢ ላንድ ስላይድ እንዴት ይሄን አሁን አንፎርስ ነው ከአቅም በላይ ነው። ይሄን መንግስት ላይ ልትጠቆም አትችልም ላንድ ስላይድ ጉዳይ። ነገር ግን መንገድ ስትሰራ በአግባቡ ሲዌሬጅ ላይን ካልሰራለትና በአግባቡ ፍሳሽ ማስወገጃ ሳትሰራለት ውሃ ዘሎ ገብቶ ሰው ቤት ህይወት ቢያጠፋ ንብረት ቢያጠፋና መንገድ ቆርጦ ቢሄድ አንፎርስን ነው ልትለው አትችልም። ፕሮቴክሽን መስራት ይችላል። ካችመንቱን ሰብስበው ወደ አንድ ድሬኔጅ ውስጥ ማስገባት ይገባል። እንደዚህ አይነት የሆነ ተዘንዘላዘለን ወይም በአግባቡ ያልመራን ተቋሙ ያልመራ አካልና ባለሙያ እንዴት ነው የምትታገሰው? ይህን ስትናገር ደግሞ እንደ ኃጢአተኛ እንደው ይሄ ጥቂት ሰው ነው የሚል እኛ እየሰራን አይደል ሀገር ነው። ዛትስ ዋይ ወታደር ፍሮንትሊ ነው የሚናገረው። ምክንያቱም ለሀገር ነው የሚሞተው። ቅድም እያልኩ ነው ሀገሩን ነው ፊት ለፊት የምትታየው ሀገሩ ናት። ወደ ሀገሩን ለማዳን ወደ ፊት ለፊት ይሄደ በዛ መሀል የሚያጋጥመውን ቢሮክራሲና ቻሌንጅ አይታገስም። እኔ አሁን አስረካ አብነት ምትኩ የሚያወራውን እንደ እውነት ነው ብዬ የምቀበለው የወታደር ኔቸር ስለሆነ ነው። ካይቶርማት የምትታየው ለውጡ ናት የምትታየው ወይም መብራቱ እንደ ኢትዮጵያ ትናንትና ዛሬ አለናል። አዲስ አበባ ትናንትና ዛሬ አለናል። እኛ ከጂንካ ስንመጣ ወይም ከገጠር ስንመጣ እዚህ ሀገር ላይ የነበረው ከተማ መንገዶቻችን እንደዚህ ነበሩ እንዴ? ከከተማ ወጥተን ደግሞ የምናያቸው የመንገዶችን ፍሳሽ ማስወገጃውን፣ የመንገዱን ኳሊቲ፣ የፔቭመንቱን፣ የኮንክሪት ስታይሉን፣ የስትራክቸሩን፣ የብሪጁን ጉዳይ እያየን ላይቭ እየደወልን ተችለን እኔ በዚህ አጋጣሚ ብዙ ጊዜ መንገዶች ባለስልጣን እናገር ነበረ። በጣም አመሰግናለሁ ኢንጂነር መሐመድን ይሰማኛል። እጅግ በጣም አመሰግናለሁ። አቤት አመሰግናለሁ። ከክፍለ ሀገር ስንወጣ ብዙ ቻሌንጆች መንገዶች ተቆርጠው ትራፊክ አደጋ እየተፈጠረ ብሪጆች ተሰብረው የተለያዩ ቦታዎች በተለይ ፋብሪካ አካባቢ ስትሄድ እነዚህ በጣም ሀይል የኢኮኖሚ ሪሶርስ ያለባቸው ቦታዎች ላይ የተዘዋወሩ ለስራ ጉዳይ ነው የምንንቀሳቀሰው። ፈልገን አይደለም ሀገር ለሀገር የምንዞረው ያው የእንጀራ ጉዳይ ስለሆነ ነው። ያየናቸውን አንዳንድ ነገሮች ለኢትዮጵያ መንገዶች አስተዳደር ለኢንጂነር መሐመድ እንደው በዚህ አጋጣሚ አመሰግናቸዋለሁ። መልዕክቱን ሳደርሳቸው በእያንዳንዱ ቼክ ፖይንት ላይ ያለውን ነገር አረጋግጠው ሶሉሽን ይወስዳሉ። ለከተሞች እያወራን መንገድ ላይ እንዲያጋጥሙናል ያነት ተቆርጧል ምናምን ስንል ያንን አድሬስ ስናደርግ የኢትዮጵያ መንገዶች አስተዳደር ኢሚዲየትሊ ሪስፖንድ እያደረገ መንገዶችን የሚያሻሽልበት የሚጠግንበት ነገር አለና በዚህ አጋጣሚ አመሰግናለሁኝ። የአዲስ አበባ ከተማ አስተዳደርም እንደዚህ የምናያቸውን ነገሮች በሚዲያ ላይ ስናቀርብ መረጃዎቹን ሲቀርበን ኢሚዲየትሊ ሶሉሽን የሚወስድበት ነገር አለና ወደ ሁለተኛ ጥያቄ መሄድ ይችላል። አስረካ አብነት ይችላል። አይ አብነትን ላሰናብተው እስካሁን ድረስ የቆየንበት ምክንያቱም ሌላ ጉዳይ ያለበት ከዚህ ቀጣይ የገባው
አብነትን አሰናብታለሁኝ። እንደው ሁሉ ጊዜ አትለየን፣ የሁል ጊዜ አስተያየት ነው። አንዳንድ ጊዜም ደግሞ ስናጠፋም ከስልክ በኋላ በፐርሰናል ደውለህ የምትገስጠንን እንዳታቆም። ኧረ በፍጹም አብረን ነው። እኔም እንግዲህ እንደ መውጫ ድሉ ስለሰጠኝ አመሰግናለሁ። አብረን እንሰራለን፣ ይመለከተናል እና ቀጣዩ ደግሞ ብሩ ይሆናል። ከኢቫሾው ጋር ሁሉ ነገር ብሩ ይሆናል። ኤፍኤም አዲስ 97.1 ኢቢሲንም በዚህ አጋጣሚ አመሰግናለሁ። እሺ መልካም ጊዜ ይሁንላችሁ። ክብረት ይስጥልኝ። እሺ እናመሰግናለን። አቤው ላንተ አንድ ጥያቄ አለኝ። አብነት እሺ ወንድም አቤ ሴሎም ማለቴ አቤው ወይ አለው እንግዲህ እኛ እንዳዘጋጅ ምን አትርፈናል ምን አተናል የሚለውን ነገር ያነገር እንደው እንትን እያልክም ሆኖ በሶሻል ሚዲያ ላይ ሰሞኑን ደግሞ የመደመር መንግስትን እያነበብክ ነው እና እዚህ ላይ እንደው እውነት እኛ ከዚህ ከወደፊት የመንግስት እይታ ምናተርፈው ነገር ምን አለ? በተለይ በኮንስትራክሽኑ ዘርፍ። በጣም አመሰግናለሁ። አዎ እንዴት እንዳነሳው ያን ጥያቄ ባይገባኝም የመደመር መንግስትን ባይዞ ቀድሜ ያነበብኩት በእለቱ የምረቃው ዕለት አንድ ጓደኛ የገብቶ ነበረ ኮንቬንሽን ሴንተር መጽሐፉን እሺ ሰጠኝና ያው ለሪቱን ነው ሳነብ ያደርኩት። እሺ ሲምፕሊ ወደ ራሴ ወደ ሙያችን እንምጣ። በጣም ክሬዚ የሆነ ሀሳቦችን ነው ጠቅላይ ሚኒስትር አብይ ያነሳው እዛ ላይ። ለምሳሌ ስለ ስማርት ሲቲ፣ ስለ ቴክኖሎጂ ብዙ ጊዜ አውርተናል አይደለ? አዎ። እሳቸው የጻፉበት መንገድ ያዩበት መንገድ ደግሞ ይለያል። አዲስ አበባ ከተማን ስለ ኮሪደር ልማት የተነሳበት የመሰረተ ልማት ኢንፍራስትራክቸራችንን ኮንስትራክሽን ኢንዱስትሪውን ከኤአይ ጋር ከዚህ ከአርቲፊሻል ኢንተሊጀንስ ጋር እንዴት አገናኝተህ መስራት እንደምትችል የግሪን ፋርሚንግ ጉዳይ ብዙ ጊዜ አንስተናል። በሌላ ጊዜ ችን ብቻ የመደመር መንግስት በኮንስትራክሽን ኢንዱስትሪ ላይ ወይም በኢንፍራስትራክቸሩ ላይ ምን ይላል የሚል አንድ ፕሮግራም አዘጋጅተን እንተነትነዋለን። እሺ እርግጠኛውን የምነግርህ ማለት ነው። ይሄ እያንዳንዱ የመንግስት አካላት መስማት እንዳለበት ስለሚሰማኝ ነው። ማለት ያልሰማም እንዲሰማ ማድረግ ማንበብም ስላለበት ነው። መጽሐፉ አጠቃላይ የቱ ፖለቲካሊ እንተውና እኛ ባለሙያ ስለሆንን እንደ መሀንዲስ የሙያችን ዘርፍ ላይ ኢንዱስትሪ ላይ ወሰደው ሜካናይዜሽን ፋርሚንግ ላይ ብዙ ጊዜ ከኢንጂነር ዩሱፍ ጋርም ከአንተ ጋርም ስናወራ ነበረ። ለኮንትራት አስትራክቸር ስለ ፕሮኪውመንት ጉዳይ ስናወራ ነበር አይደል? እንዴት እንደመዘመን አለበት የሚለው ፋርሚንጉን እንዴት በቴክኖሎጂ ማዘመን እንዳለብን ዓለም የት እንደደረሰችና እኛ የት እንዳለን ከኛ በጣም ያነሱ ሀገሮች በመሬት ይዞታቸው እንደ እስራኤል፣ እንደ እንግሊዝ፣ እንደ ኖርዌይ ላይክ እንደ ሃንጋሪ ሌሎች አፍሪካ ሀገር ስቴት እንደ ዩጋንዳን ሩዋንዳንም ስትወስደው ትንሽ ሀገሮች ግን ከኛ የተሻለ በምግብ አቅርቦት ወይም በፋርሚንግ ላይ ቴክኖሎጂን ተጠቅመው የት እንደደረሱ ኢቭን ግብጽን ወሰዳት። ያ በረሃ ላይ አስዋን ግድብን ይዛ ቴክኖሎጂን ተጠቅማል ዓለም ላይ በተለይ የኮተን ዘርፍ ላይ ወይም የዚህ የጥጥ ማምረት ላይ ለእንግሊዝና ለአሜሪካን ሀገር ምን ያህል ፍጆታ እንደምታቀርብ ፍራፍሬና ሌሎች ምርቶችን በጣም በዘመነ መንገድ አምርታ ዓለምን እንዴት እንደምትመገብ እንግሊዞች በትንሽ መሬት ላይ ብዙ አምርተው እስራኤሎች በትንሽ ቦታ ላይ ቴክኖሎጂን ተጠቅመው ህንዶች ላይ ይህን ቴክኖሎጂ ስታየው መደመር መንግስት የነገዋን ኢትዮጵያ በኢንፍራስትራክቸርና በዚህ በመሰረተ ልማት ጉዳይ ላይ ያሳየኝ ትልቅ ቪው አለ። አሁን አድማጮቻችን በጣም ሊረዱን የሚገባ ባለፈውም ተናግሬያለሁኝ። ብዙ ጊዜ እንደዚህ ብለን ስናወራ እኛ ፋክት ነው ፕሮፌሽናል ነገር ነው የምናወራው። ፕሮፌሽናል ነገር ስናወራ መንገድ 10 ሜትር የነበረው 30 ሜትር ሲሰራ የነገን ትውልድ ታሳቢ ያደርጋል። ከተሞች በትንሽ መሬት ላይ ብዙ ህንጻ መገንባት ይችላሉ፣ ወይም ከመሬት በላይ ትልቅ ህንጻ መገንባት ይችላሉ። በጨለማ ውስጥ የሚኖር ማህበረሰብ ብርሃን ማግኘት አለበት። እዚህ ሆኖ ሲምፕሊ ከዚህ በፊት ፖስታ ቤት ደብዳቤ ጽፎ የሚልከው ሰው በቴክስት የሆነ ቦታ መልዕክት መድረሳል። ቴክኖሎጂን እንጠቀም የሚለውን አስተሳሰብ እሳቸው በሰፊው የሄዱበትን መንገድ እኔ ትክክል ነው ብዬ ሲሄድ ምናልባት የመንግስት ደጋፊ አድርገው ሊወስዱ የሚችሉ ሰዎች አሉ እና እኛ ከሚዲያ ከፖለቲካ ገለልተኛ የሆኑ ሰዎች ነን። እሺ ሚዲያው እንደሆነ በጣም ጎድቶናል። ዳናት ሆነስትሊ ተናገር ካልከኝ በሚዲያ ስፖንሰር ዳናት እንትን አንስቷል። እንኳን ስፖንሰር ልናገኝ ቀርቶ አሁን እያወራን ነው አይደል? ይሄን ከፈለገ ይቀራል ሚዲያው 40 ዓመት ሊቀር ይችላል። ስለ ሀገሬ ግን እውነቱን መመስከር አላቆምም። ስለ ሙያ እውነቱን ማውራት አላቆምም። ዲስ ፋክት ብዙ ሰው በዚህ ጉዳይ እኛ በምናቀርበው ሀሳብ እውቀት አግኝቷል። ብዙ ስራዎች ተሰርተዋል። ጥሩ ግባቶች አግኝተዋል። ግን ጥቂት ሰዎች ስላኮረፉና ምናምን ተብለ የምትተወው ነገር የለም። ሀገር ናት። ስፖንሰር ስለከለከለኝ እኔ ከኪሴ አንተ ከኪሴ ነው የምታወጣው።
እኔ ከኪሴ ነው ከቴሌቪዥን ላይ ወርደናል ብያለሁ አይደለ? ነገር ግን አንድ የስፖርት ጋዜጠኛ ፕሮፌሽናል ተብሎ ይከፈላል። አንድ ዘፋኝ ፕሮፌሽናል ነው ተብሎ ለዳኝነት ወይም ለምናምን ሲመጣ ይከፈላል አይደለ? ለሙያው ክብራችንን እንድናሳጣ ያደረገን ዛት ሰው አይነ ሚዲያ ላይ ኮመንጣት አይጠበቅብኝም። የሱ ስራም እኮ ነው። የመንግስት ክንፍ ሆኜ እኮ ነው እየሰራው። እውነታቸውን ነው ህዝቡም የሚለው የመንግስት ክንፍ ሆነን እኮ ነው እየሰራን ያለው። ሀገር እያገዝን ነው። እኛንም የሚያግዘን ባይኖርም ያለችን ሀገር አንድ ሀገር ናት። ሙያችንን ነው የምናከብረው። አንተም ስራ አንተ ኢንጂነር ዮሐንስም ሌሎችም ከውጭ ሀገርም መጥተው እኛ ፕሮግራም ላይ ሲቀርቡ ሌላ ሀገርም ሆነው ሲደውሉ ዝናብ እየደበደበን ሰርቪስ እንኳን አጥተን መኪና ሳይኖርም በዛችን እየመጣን የምንሰራው ስለ ሀገር ነው። ላይክ ግን እንደ አንድ ሶልጀር ተደን በሙያችን ለሀገራችን የምናበረክተው አስተዋጽኦ ነው። ግን ይሄንን ተቋም ይመራል የተባለው አካል ዞሮ አያይም፣ አይመለከተኝም ሊል ሁሉ ይችላል እኮ። ግን በኋላ አንድ ትናንትና ምናምን ያለ መሰለኝ መደመር በኮንስትራክሽን ይላል አንድ 46 ገጽ ያላት አንድ ጽሑፍ አንብቤ ነበረ በመንግስት የወጣ አርቲክል ሳነበው ኢንዱስትሪ ውስጥ ያለውን ተግዳሮት ያወራል። ግን አንድም ስለ ሚዲያ የሚያወራው ነገር አለ። ለምን መሰለ? በአንድ አዳራሽ ነው ጨዋታው ያለው፣ በድስት ነው ጨዋታው ያለው። ግን ኢትዮጵያ ውስጥ ከ60-70% በላይ በግል በመንግስት በተለያየ ተቋማት ኢንዱስትሪ ላይ የሚንቀሳቀሰው ገንዘብ ሃይሊ ፋይናንሻል ትራንዛክሽን አለ። ስለዚህ ከዶክተር ለጤና ጋር በባንኮች ለምንድን ነው ለኮንስትራክሽን ኢንዱስትሪ ብድር መስጠት የማይፈልጉት ብለን በጣም ስንከራከር የነበረው አስታውሰዋለሁ። በደምብ ኢንዱስትሪው ገንዘብ ኢንጀክት ስለማይደረግ ቀጥታ የሚሰራ ነገር ላይ ስለሆነ የሚመጣውን ገንዘብ በተለያየ ነገር መጠቀም ይፈልጋሉ። ስለነ ጆርጅ ሶሮ አንስተን ነበር። ትዚላንድ የራሽያን እና የዩክሬንን ጉዳይ የክሬሚያና የዩክሬንን ጉዳይ ስናነሳ እነ ጆርጅ ሶሮ ራሽያ ላይ ገብቶ ህግ እንዳስቀየሩ ኮንስትራክሽን ኢንዱስትሪ ቱዛት ኤክስቴንት እጃቸውን ይከታሉ። የመደመር መንግስት መጽሐፍ ስታነብ ግን ይሄን ያመክንልሃል። ብዙ ተግዳሮቶች አሉ። ታግለን በጋራ መለወጥ ሀገር መለወጥ አለብን። ነገውን ኢትዮጵያ ያሳያል። የመደመር ኮንስትራክሽንን ስታነብ ተግዳሮቶችን አግልቶ መዳረሻን ይገልጽልሃል። ፕራክቲካሊ ግን ያደርጉታል ወይ? ይህን ለማድረግ እውቀት ይፈልጋል፣ ጽናት ይፈልጋል፣ ብቃት ይፈልጋል፣ ኮሚትመንት ይፈልጋል፣ አገር መውደድ ይፈልጋል። እኔ እናንተ ማን ይፈልጋል? ዛሬ ባወራናት ወሬ እርግጠኛ ሆኜ ነገር ስለ ሴራ እያወራን አልነበረ? ዶክተር የሱፍ ጋር ታስታውስ እንደሆነ የግብጾች ሴራ ባለሙያችን እንዴት እንደሚያመክኑ፣ እንዴት ከሀገር እንደሚያሸሹ፣ ከሚዲያ እንዴት እንደሚያርቁ ስለዚህ ፎንት ስትሆነ ዋጋ እንደምትከፍል እንኳን እሱን ኢንጀክት በገንዘብም በምንም ትደገፍና ከመስመር እንድትወጣ ትደረጋለህ። እኛ እኮ ብዙ ቻሌንጅ ደርሶናል። ስለማናወራው እኮ ነው። እኔ አንድ እኮ ባለፈው አንዱ እኔ እንደውም የግብጽ እጁን ላለባት ነው ባይቶ ቴሌቪዥን ላይ እንደወጣ አደረገኝ ዶክተር ፍሳ ነበር የመጀመሪያ ኢቢሲ ስራ አስኪያጅ። በዚህ አጋጣሚ በጣም አመሰግናለሁ። ሬዲዮ ላይ ይሰማኝና አንድ ቀን ኢንተርቪው ላድርግ ብዬ ስል አንተ እንደውንም እኮ ሬዲዮ ላይ አይደለም ቲቪ ላይ ነው መስራት ያለብህ፣ የአየር ሰዓት ስጡት ብሎ አዞ ነው የወጣው። ገባኝ። እየሰራን ያለ ነው። ከዛ በኋላ የወጣ ነው። እንዴት እንደወጣ ነው ታውቀዋለህ። እንግዲህ ግልጽ ውስጥ ይጃፋል እግዚአብሔር ይመስገን። አሁን እዚህ ጋር እሺ፣ ለማንኛውም እንግዲህ ምን እናተርፍ ፊል ታደርጋለህ ራስህ። አይ እኔን ደግሞ አንተ እዚህ ጋር ቁጭ ብለህ ትጠይቀኛለህ። ዛሬ እኔ ጠያቂ ነኝ። ቁጭ ብለህ ጠይቅ። ሀገራችን እንደምንወድ ግን በደንብ ነገር አለኝ። አይ ሙያችንን ሀገራችን በጣም እንደምንወድ ዛሬ ስራ ብለንም እኮ ከስራ ይፈራሃል። ባይዘ ሚዲያ በጣም ነው ይጎዳል። ስራ ተንበታል እኮ ከተራችንም ስራ ብትፈልግ ስራ ለቅኔ መንግስቱ ይሰራ ነበር። ስራ ለቅቄ ደረጃ 5 አውጥቼ እኮ ስራ ሰጣለሁ ያላኝ አታልኩ ስራ አይሰጠኝም። ስራ የሚሰጠኝ አይደለም። ልወዳደር እንኳን ቢየብል ለመወዳደር መስፈርት ህጉ ማቀፉን አስተካከል ትክክል አይደለም ብለን ይላል። በአርከበ ጊዜ የነበሩ መሀንዲሶች ወጥተው ስራ እንዴት እንዳገኙና አሁን ደግሞ ሲኒየር መሀንዲሶች ይወጡና ደረጃ 5 ያገኙ ተብሎ ሲባል እንዴት አድርጎ ባለሙያውን ከሀገር እያጠፉት እንዳለ ከሀገር እየሸሸ እንዳለ አይ ለዚህ ጥሩ ማሳከር እኮ ነው ያለን እኮ ማንም ያበባ አየለ አይደለም። አይ ሀገራችን እኔ የምነግርህ አሁን ለውጥ እናመጣለን ነገር ቁጭት እኛ ጋር መቀመጡ ትልቁ ነገር። ባለፈውም ዶክተር ዮሱፍ ብሎታል። ቁጭት እያንዳንዱ ህዝብ ዘንድ ማስቀመጥ ነው የምንፈልገው። ይሄ ጅማሬያችንን በትልቁ ማየት ነው የምንፈልገው። ከዛ አስቀጣይነት ያለውን ነገር ነው መስራትና አላማችን። እንግዲህ የኔን ደግሞ አስተያየት ስትፈልግ እንደኔ ቁጭ ብለህ ጠይቀኝ። እኔ መጠየቅ ነው እንጂ ዛሬ መጠየቅ ቦታ አይደለሁም። ስለዚህ ይሄ እድል አልፈዋል።
ዳናት በጣም አመሰግናለሁ። ሌሎች ሰዎች ይግቡ። አየር ሰዓት ነው ያስኩኝ። ያው የግድ ማውራት ስላለ ዛሬ ደግሞ ማን ይመጣሉ መሰለህ? ከእሑድ ጀምሮ እዚህ እቺን ስለተናገርኩ እንዳትሰራ ብሎ ቢለኝ እንኳን ምንም አይ ዶንት ኬር። እሺ በጽሁፍም በምንም በተለያየ ነገር እኛ ሀገራችንን እያገዝን ነው ብያለሁ። እኛም ስራም እያጣንበት ነው። ሰው ግን ጥቂት ሰው እንዳለ የምናነሳው ሀሳብ ክሬዚ ሀሳብ ነው፣ ሀገር የሚለውጥ ነው። የማይመቸው አካል ግን እንዳለ በደንብ አንተ በላይ ግን ፋይት እያደረካሉ ስለማታውቅ ነው ዳናት። አይ እኛም ፐርሰንት ያው ብዙ ጊዜ ብዙ ስራ እያጣን እንዳለ ብዙዎቻችን ስራ እያጣንበት እንዳለን እያወቅኩ ነው። አሁን በመስመር ላይ ደግሞ አንድ የዚህ የፕሮግራም አዘጋጆች ዛሬ ሁላችሁም መስመር ላይ ትገባላችሁና ገብቷል። አንተን እያሰናበትኩ ወደ እሱ ልግባ እና እሱ ደግሞ ማን ነው? አመሰግናለሁ። መልካም ጊዜ። እንካ ሰምተው ሂድ። ደሳለኝ ነው። ደሳለኝ ገብቷል። አንተ ግን መሄድ ትችላለህ። እንግዲህ መልካም መንገድ። እሺ አቶ ደሳለኝ፣ ኢንጂነር ደሳለኝ መስመር ላይ ገብታል መሰል። አዎ ገብቻለሁ። እንዴት ናችሁ ኤቫሾዎች? እንዴት ነህ ደስ? በዚህ በህንፃ አዋጅ በሪል ስቴት ጋራ ትልቅ ስራ እንድንሰራ ያገዝከን ባለሙያ ነህ። ትልቅ መሐንዲስ ነህ። በዚህ ላይም ሁለተኛ ደግሞ ትልቁን ስራ ያገዝከን አንተ ነህ እና በዚህ የ2017 ስኬት ምን ነበር? እንደገና ደግሞ 2018 ከኛ ምን ተጣብቃለህ? እሺ አመሰግናለሁ። መጀመሪያ አንተንና አቤሴሎምን በዚህ በሙያችን ላይ በሪል ስቴት እና በኮንስትራክሽን ላይ ስለምታደርጉት ያላሰለሰ አስተዋጽኦ ማመስገን እፈልጋለሁ። በዚህ እኛም እናመሰግናለን። በዚህ ባሳለፍነው ዓመት በ2017 በጣም ኦልሞስት ከነበረበት የኮንስትራክሽን ዘርፍ ኮንስትራክሽን እና ሪል ስቴት ከነበረበት ወደ ሌላ አይነት ገጽታ የሚቀየርበት የለውጥ ዓመት መውሰድ ይችላል። እሺ በዛ ውስጥ የእናንተ ሚዲያ የቫሾ ያደረገው አስተዋጽኦ በቲቪ ፕሮግራሙም ተጀምሮ የቆመ በሬዲዮም የተደረገው በኤፍኤም ገና ደግሞ በዩቲዩብ ሰው ኮንሲደር ያደርገውም በዩቲዩብም መረጃዎችን በማድረስ ትልቅ አስተዋጽኦ አድርጓል ብዬ አምናለሁ። በግሌ እንደ አንድ ተከታታይም እንደገና ደግሞ በጉዳዮች ላይ ተጋባዥ ሆኜ እንደመቅረቤ በኮንስትራክሽን፣ በሪል ስቴት፣ በቤቶች ልማት አስተዳደር እንደገና ደግሞ ከነዚህ ባሻገር ደግሞ ከኮንስትራክሽን ጋር የተያያዙ ወቅታዊ ችግሮች በሚፈጠሩበት ጊዜ ለምሳሌ ጎርፍ፣ የመሬት መንሸራተት በሚመጣበት ጊዜ የመሬት መንቀጥቀጡም ነበር ምኑም ነበር እርዝኪክ በተመለከተ ድንጋጤ በሚፈጠርበት ጊዜ በዘርፉ አሉ የተባሉ የሀገራችን ምሁራንን ጋብዛችሁ ቢሮ ድረስ ስቱዲዮ ድረስ ያደረጋችሁት ዝግጅት ትልቅ እፎይታ የሰጠና አንዳንዴም በመረጃ ላይ የተመሰረተ ጥንቃቄ እንዲደረግ ያደረገ ነበር ብዬ አምናለሁ እና ይሄም መቀጠል አለበት ብዬ አምናለሁ። እሺ እናመሰግናለን። ያለፈው ዓመት ብዙ አዋጆች፣ የህንፃ አዋጅ፣ የሪል ስቴት አዋጅ ወጥቶ የጸደቀበት ነው። አንደኛ ራሱ አዋጁ እንዲኖር ያደረጋችሁት አስተዋጽኦ በጣም በተለይ በህንፃ አዋጅ ረጅም ዓመት ወደ ኋላ ሄዶ ለተመለከተ ሰው ከ5 ዓመት በላይ እናንተ ይሄንን አዋጅ ስትተቹ ነበረ። ከዛ በኋላ በረቂቅ ደረጃ እያለ ደግሞ በሪል ስቴትም አዋጅ ላይ በህንፃ አዋጅም ላይ የተለያዩ ባለሙያዎችን እየጠራችሁ ስታወያዩ ነበረ። እኔም አንድ ተወያዩ ሆኜ መጥቼ ቀርቤ ነበረ። ብዙ አስተዋጽኦ ተደርጎ ራሱ የረቂቅ አዋጆች ላይ ጉልህ የሆነ ለውጥ እንዲመጣ ተደርጎ በኮንቴንት ደረጃ እስኪጸድቁ ድረስ ክትትል ማድረጋችሁም አይቻለሁ። እንደ አንድ ባለሙያም እንደ ዜጋም ትልቅ አስተዋጽኦ አድርጋችኋል። ይሄ በጣም የተዋጣ ስራ እንደነበረ ይገልጻል ብዬ አምናለሁ። አዋጅ መውጣቱ ብቻ ሳይሆን አዋጁ ከጸደቀ በኋላ ራሱ ኤቫሾን ለየት የሚያደርገው አዋጁ ከወጣ በኋላ ራሱ እንደገና የአዋጁን የማስረጽ ስራም ትሰራላችሁ። አዋጁ ከጸደቀ በኋላ ኮንቴንቱ ምን ይላል፣ ምን ይጎለዋል፣ ምን ቢደረግ ጥሩ ነው የሚባለውን የተለያዩ ባለሙያዎች እኔም መጥቼ በሪል ስቴት
አዋጅ ላይ ከጸደቀ በኋላ መግለጫ ሰጥቷል። ከጸደቀ በኋላ ተከታታይ የ3 ሳምንት ፕሮግራም ተሰርቶ ነበር። እንግዲህ በአንድ አመት ውስጥ ሪል ስቴት ላይ ብዙ ነገር ተደርጓል። እንደገና ደግሞ በዛው ፕሮግራም ላይ የማስታውሰው ይሄ ሰው ቤት እንዲኖረው ምን ይሁን የሚለው ስለ ሃውስ ፋይናንሲንግ አውርተናል አንተም ባለህበት። ልክ ነህ። አሁን እሱም ለምሳሌ በሐሳብ ደረጃ ረቂቅ እየተዘጋጀ እንደሆነ ሰምተናል። ይሄ እንግዲህ ባለፈው አመት ኤቫሾ ካደረገው ውስጥ አንዱ እርሾ ሆኖ ለ2018 የዘለቀ ነው ማለት ነው። እንደዚህ ስለዚህ ይሄም ትልቅ አስተዋጽኦ ነው። እርሾም መጥቷል ማለት ነው። ኦኬ ሰርቷል ማለት ነው። ሰርቷል፣ በደንብ ሰርቷል። እኔ እንግዲህ እኛ እናመሰግናለን ሙያ ውስጥ እንዳለ ሰው። እናንተም እርካታ እንደምታገኙበት አምናለሁ። ምክንያቱም የራሳችሁ ጊዜ ሰውታችሁ የምትሰሩ ሰዎች ናቸው አውቃለሁ፣ ባለሙያዎች ናችሁ። እንደዚህ ደግሞ ውጤት ስታዩ እርካታችሁ እሱ ይመስለኛል። ልክ ነህ። ትልቅ ነገር ነው። በጣም ነው የማመሰግነው። እኛም በጣም እናመሰግናለን። እንዴት መሰለህ አሁን እንግዲህ በመስመር ላይ አሁን ኢንጂነር ዮሐንስም ይገባል፣ አብዮትም ይገባል። በራሳችን እንግዲህ ያደረስናቸውን አየናቸው የምንላቸውን አስተዋጽኦች እናቀርባለን። ከዚህ ውጪ ለሚቀጥለው አመት ደግሞ ምን እንስራ የምትሰጠን የቤት ስራ የለም? እንደ መቼስ ከዚህ በፊት እንደ ታዛቢም እንደ ተሳታፊም ነበርክና ምን እንስራ የሚቀጥለው? ያው እኛ እንግዲህ የኤቫሾ አንድ አካል ነን ብዬ አምናለሁ። ለእናንተ የምንሰጠው ሳይሆን እንደው እኛም እንዲሰራ የምንጎተጉተው እናንተ ሚንሶች ናችሁ። እናንተ ደግሞ ብትመሩት ጥሩ ነው ብዬ የማምነው አንዱ 2017 አዋጆች ወጥተዋል። እኛ ጋር የአዋጅና የኮንቴንት ችግር የለም። እሺ፣ ተጣጣሙ ግን ክትትል ይፈልጋል። ኦኬ። አሁን ለምሳሌ የሪል ስቴት አዋጅ ወጣ፣ ጸድቆ ታትሞ አልወጣምና ወደ ትግበራ አልገባም። አንደኛ። ሁለተኛ በአዋጁ መሰረት መቋቋም ያለባቸው ተቋማት እስካሁን ድረስ አልተቋቋሙም። ተቋማት ይቋቋሙ? አልተቋቋሙም እና ወደ ትግበራም አልገባም። በቃ ታትሞ አንድ አዋጅ ታትሞ ከወጣ በኋላ አይደለም ወደ እንትን የሚገባው ወደ ትግበራ የሚገባው እና አዋጁን የማስፈጸም ስልጣን የተሰጠው አካልም ወደ ትግበራ ሲገባ ነው። እሺ። ስለዚህ ይሄንን የወጡት የተደረሱ ብሎ መከታተሉና ትግበራ ላይ ሲገቡ ደግሞ መከታተል ጥሩ ይመስለኛል። ስለዚህ እኛ እንግዲህ የስራችንን ውጤት ወደ ተግባር መውረዱን የምንከታተልበት የት ገቡ የሚል አንድ ፕሮግራም እንድንሰራ አሳይመንት ትሰጠናለህ ማለት ነው? አዎ። እሺ። እንግዲህ በዚህ አዋጅ ከወጣ በኋላ እንግዲህ ወደ ትግበራ ለመግባት መመሪያዎች መውረድ አለባቸው። መመሪያዎች አዳዲስ ይወጣሉ። ስለዚህ ልክ አዋጁን እንደተከታተላችሁት ሁሉ መመሪያዎች ሲወጡ መከታተል ይፈልጋል። አሁን ለምሳሌ የሪል ስቴት አዋጁ ወጥቷል። የተለያዩ መመሪያዎች ይጠበቃሉ የሚተገበርባቸው ደንቦችና መመሪያዎች ማለት ነው። እሺ። እነሱንም መከታተልና በፊት እንደተደረገው እንዳዋጁ መወያየት በረቂቅ ደረጃ ከዛ ደግሞ ከወጣ በኋላም ደግሞ የማስረጥና ግንዛቤ እንዲፈጠረው የማድረግ ስራ መሰራት አለበት ብዬ አምናለሁ። በጣም እንግዲህ እንደው ደስዬ ካንተ ጋር ማጫወት ትምህርት ቤት ነው። ግን እንደው በጣም እናመሰግናለን። ይህንን ነገር ደግሞ ተከታትለን ብቻችንን አንሰራውም። አንተ የተሻለም እንደምትረዳን ተስፋ እናደርጋለን። ደንቦችና መመሪያዎቹ የት ሄዱ ብለን ደግሞ አብረን እንሰራለን። ምን ይመስላል? የግድ ነው እንጂ የግድ ነው። እሺ፣ በጣም አመሰግናለሁኝ። ሌላ መስመር ላይ ደግሞ ኢንጂነር ዮሐንስ ገብቷል መሰለኝ። እንግዲህ ፕሮግራማችን ይቀጥላል። እሺ፣ እናመሰግናለን። ደስ ይበልልኝ። አመሰግናለሁ። መልካም በዓል ይሁንልሽ። መልካም አዲስ ዓመት። መልካም አዲስ ዓመት ላንተ። መልካም በዓል ይሁንልሽ። እሺ፣ ኢንጂነር ዮሐንስ እንዴት ነህ? እንዴት ነህ? ደህና ሰላም ነህ ወይ? እግዚአብሔር ይመስገን። ሁሉ መልካም፣ ሁሉም መልካም። የመስቀል በዓል እኛም ተስፋ አደርጋለሁ። በጣም ደስ የሚል ነበረ። እንደው እኛ ደግሞ ትዝብቶቻችን ላይ በተለይ ዛሬን በጣም ከጧት ጀምሮ ኢንጌጅ አድርጌ የነበረው የአምና ትዝብቶቻችንና እንደገና ደግሞ የሚቀጥለውን አመት እንደው ምን መምሰል አለበት። በባለፈው የዚህ የህዳሴ ግድብ መመረቅን ምክንያት በማድረግ አቋርጠነው ነበር ይህንን ኢቫሉዌሽን፣ የአምናን ኢቫሉዌሽን። የቀሩን ያንተ እና እንግዲህ የአብዮት ናቸው።
ከአቤሴሎም ጋራ እንደዚሁም ደግሞ ከኢንጂነር ደሳለኝ ጋር የሰራናቸውን ትዝብቶቻችን ተቀያይረናል። ካንተ ጋር የሰራናቸው በዚህ በመንገድ ኮንትራት አስተዳደር እንደገና ደግሞ በዋጋ ክለሳና በሌሎች ጉዳዮች ላይ እንደዚሁም ደግሞ በፍሳሾችና ሌሎች ችግሮች ላይ ትዝብቶቻችን በጣም ምንድን ነበረ ትዝብቶቻችንን ያስተላለፍነውን ትዝብቶቻችንን እየገመገምን ነበርና አንተስ እንደው ምን አየህን? አንተም በሚቀጥለው ዓመት ምን ይሁን እኛስ ምን እንስራ? እስቲ ምን አሳባለ? እንዳዘጋጅ ብዙ ነገር ሰርተናል። እግዚአብሔር ይመስገን ብዙ መልእክት አስተላልፈናል። ከነበሩት የስልክ ልውውጦች እንደገና በግልም ከምናገኛቸው አስተያየቶች በደንብ ወደ ህዝቡ ሰርጠን ገብተናል ብዬ ነው የማምነው። ብዙ የተለያዩ አስተያየቶች ይመጡልኛል። አንተም አንዳንዴ ያካፍልሃለሁ እንደውም እንደምታውቀውና በተለይ አሁን ያነሳቸው በተመለከተ ጥሩ ግንዛቤ ፈጥረናል ብዬ ነው የማስበው። ይሄ የፍሳሽ ሁኔታ አሁን አንስተሃል። እኛ ደጋግመን ስናነሳ ነበረ። ያው ታውቃለህ ህዝቡንም ጭምር ሪስፖንሲቢሊቲው ኃላፊነቱ እንትን ብቻ ሳይሆን የመሐንዲሱ የመንግስት ብቻ ሳይሆን የህዝብም ነው። እየተደፈነው ነው ቱቦ ተው ብለን ጮኸናል። ተዚህ እንደሆነ አሁን ደግሞ ብዙ ቦታ አይተህ እንደሆነ በዘንድሮ ክረምት ኃይለኛም ክረምት ነበረ። ብዙ ቦታ የመደፈን ስሜት መጥቷል። በእርግጥ ሰው ቶሎ ብሎ ዘሎ ኮሪዶሩን የመተቸት ፍሳሽ ጥሩ አልነበረም ማለት ላይ ያተኮረ እንጂ ብዙዎቹ ቦታዎች እንደታዩት ቆሻሻ ተደፍነው ነው የተገኙት እና ከወጣም በኋላ ይታይ ነበር ለተከታተለው ሰው እንዳለ ሲስተሙ ፌል አላደረገም። ለምን 10-15 ደቂቃ ከውሃ ጎርፍ ከታየ በኋላ ተመልሶ ውሃው ሲሄድ እናያለን። አንድ ቦታ ዝጊዮን አካባቢ ከተፈጠረውና እዛ አካባቢ ቀኑ ሙሉ ከዋለውና ብዙ ጉዳት ካደረሰው ውሃ በስተቀር ሌላ ቦታ ላይ ሲስተሙ እየሰራ መሆኑን የምታውቀው 10-15 ደቂቃ ወይም እንደዚህ ፍለድ ቶፕ የሆነበት ጊዜ ወይም ጎርፍ በጣም ከፍተኛ የሆነበት ጊዜ ከታየ በኋላ በ15 እና በ20 ደቂቃ ውስጥ ይጠፋል ውሃው። ይሄ ማለት ሲስተሙ እየሰራ ነው። እንትን ያላደረገው ኮንትሮል ያላደረገው ማክሲመም ፍለድ ላይ ልክ የትራፊክ በዛበት ሰዓት ጠዋት 1 ሰዓት እስከ 2 ሰዓት ከሰዓት 11 ሰዓት እስከ 2 ሰዓት መንገድ እንደሚዘጋጋ ሁሉ ፍለድም በጣም ጎርፍም ሲመጣ ወዲያው ፍለዱ እንደመጣ ትንሽ ውሃ መከመር ይታይና ይጠፋል። ሌላ ቦታ ግን ያጋጠመው ምንድነው በብዛት ታይቷል። አፍንጮ በርም ላይ የታየው እንደዛ ሆኖ በየቦታው የሚታዩት ቆሻሻ ሲወጣ ነው። ወዲያው ዛሬ ሄዶ ወዲያው ከተደፈነ በኋላ የመንግስት አካላት ቆፍሮ ሲያወጡ ብዙ ቆሻሻ ነው የምናየውና አሁን አንዱ የምንመካበት ነገር ነው። ቆሻሻ ውስጥ አትጣሉ፣ ማንሆል ውስጥ ፓኛቷ ውስጥ አትጣሉ። ቆሻሻ ሁሉ ብዙ ወጪ የወጣበትን ቱቦ ይዘጋል ብለን የተናገርነው ነገር ውጤት እያመጣ ወይም እየታየ ነው። ትምህርት የሰጠ ነው። ከዛም ደግሞ ፉካዎቻችን ሎንጊቲዩድና ትራቨርስ የምንለው ብዙ ከተማችን በጣም ተዳፋት የበዛባት ስለሆነች ከአስፋልት ወደ ግራና ወደ ቀኝ አልፎ በትራቨርስ ዳይሬክሽን ከሚሄደው ይልቅ በሎንጊቲዩድ በመንገዱ ትይዩ የሚያልፈው ስሎፕ ትልቅ ስለሆነ ውሃ እየገባባቸው አይደሉም ብለን ደጋግመን ማንሆሎቻችን ተችተን ነበረ። የማንሆል አድጀስትመንት ማንሆል መቀበያ ላይ ያሉት እንትኖች ወደዚህና ወደዚህ ወደ ግራና ወደ ቀኝ 2.5% ብቻ ስለሆነ ክራውኑ ወደ ታች ግን ወደ ተዳፋት ግን ከተማችን ተዳፋት ስለሚበዛባት ባህር ዳር ሌሎቹ እንደዚህ ፍላት ከተሞች ላይ ውሃው ሊገባ ይችላል። ወራዝ እንደ አዲስ አበባ ከተማችን ግን በቀጥታ ይሄዳልና የማንሆል መቀበያዎቻችን ዝቅ ተደርገው እንዲቀበሉ ውሃ ብለን በተደጋጋሚ ተናግረን ነበር። እንደምታስታውሰው ከዲዛይን ጋር ይሄ ነገርማ 2016ም ሰርተንበታል። አሁን ብዙ ቦታ ለማስገባት አሁን ካራማራ ድልድይ ወዘተ ሌላም ቦታ ላይ እነኛን ያቀረብናቸው ሐሳብ እያዩ ያን የመቀየር መቀበያውን ዝቅ የማድረግ ነገር እየታየ ስለሆነ በዚህ ላይም ትሉ ውጤት አንጥተናል። ሌላው ያው የግዢ ስርዓቱን በጣም ስንተቸው ነበረ። ስለዚህ በዘንድሮ ሁኔታ የግዢ ስርዓቱ 1395/17 ይመስለኛል ሚያዝያ ላይ የወጣው እሱ ወጥቷል። እንግዲህ ይሄም የግዢ ስርዓቱን ብዙ ደካማ ጎኖች አሉት እያንደጋመን በማንሳታችን የተደረገ ነገር ነው። አሁን ቅድም ህንጻ ባለሙያው ኢንጂነር ደሳለኝ ሲል እንደነበረው በዚህ አመት ብዙ መመሪያዎችና ህጎች ወጥተዋል።
ጥሩ ነው መመሪያን ህግ በየጊዜው መወጣቱ ራስን አፕዴት ማድረግ ጥሩ እንደተጠበቀ ሆኖ ግን አፕዴቱ ሲወጣ ደግሞ እንደገና የራሱን ችግሮች ይዞ እየመጣ ታስታውስ እንደሆነ ከአቶ ከላዩ ጋር ከህግም አንፃር ሊም አንተም ከ5 ፕሮግራም በላይ ወይሰሉም ጨምሮ ወደ 8 ፕሮግራም ተሰርተዋል። አንተ ራስቸው ነበር በጣም ትልቅ ነገር ማለት ምንድነው አሁንም አሻሽለናል ብለን ያላሻሻልናቸው የእንግሊዝኛና የአማርኛ መጣረስ በትርጉም ተሻሽሎ መሻሻሎች አሉ። ብዙ ለውጦች መጥተዋል። ግን ስቲል የፈጀውን ጊዜ ፈጅቶ የተቀየረው ህግ እንትን ማለቱ ነው ብዙም መሻሻል የሚችል ነበር። አይቶ መንግስትም ገብቶ ተረቶት ግን ወደ ውጤት ያልሄዱ ነገሮችን ስናሳይ ቆይተናል። በዛ ላይ እንግዲህ ታስታውስ እንደሆነ በቴሌቪዥን ፕሮግራም ላይ በዴሊቨሪ ሲስተም ኮንትራታችን በምን ዴሊቨር እናድርግ ዲቢቢ ነው አድሜጀር የምንለው ነው ወይስ ተርንኪ ነው ወይስ ምን መሆን አለበት የሚለው አሁን ከጊዜ ወደ ጊዜ መጀመሪያ የኢህአዴግ መንግስት እንደመጣ ተርንኪ አይነት መጣ። በሂደት ወደ ዲቢቢ ወደ አድሜጀር ተመለሰ። ከዛ ደግሞ እንደገና አድሜጀሩ ደግሞ ራስ ምታት ነው ተባለና እንደገና ወደ ዲቢ ዲዛይንና ቢልድ እንዲደረግ መጣ። አሁን ደግሞ ዲቢው ችግር አለበት ተብሎ ወደ አድሜጀር የመመለስ ሁኔታ አለና እዚህ ላይ ለምን አቅጣጫ እንይዝም 10 ጊዜ ከመንቀያየር አጥንተን ለሀገራችን የሚመቸውን አንዱን እንምረጥ መማሪያ ለምን እናረጋቸዋለን ፕሮጀክቱን የሚል ፕሮግራም አቅርበን ነበረ። ከዛ በስተቀር ደግሞ የመንግስት ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ ብለን እሱን በጣም ሰርተንበት ታስታውስ እንደሆነ ቲቪም ጭምር ስለነበረ በቲክቶክ ሁሉ ተቀርጾ እየተሰራጨ በጣም ብዙ ህዝብ ጋር ደርሷል። ታስታውስ ፒራሚዱ ተገልብጧል የኢንጂነር ፍሬህይወትን ቃል ለመጠቀም እና የመንግስት ባለሙያዎች ጥሩ ተከፋይ አለመሆናቸው የመጨረሻ ተቆጣጣሪዎች የመጨረሻ ውሳኔ ሰጪዎች ሆነው እያለ ወደ ኮንሰልታንት ስትመጣ ከመንግስት 5 እጥፍ ወደ እንደገና ወደ ተቋራጭ ስትሄድ ከአማካሪው እንደገና 2 3 4 እጥፍ ወደ ኢስት አፍሪካ ካንትሪ ስትሄድ ደግሞ ወደ 10-20 እጥፍ ብለን አሳይተን ነበር። ታስታውስ እንደሆነ የመንግስቱ 10,000 ሲያገኝ የኮንሰልታንቱ 40-50 ሺህ ያገኛል። የኮንትራክተሩ 150,000-200,000 ያገኛል። አፍሪካ ሀገር ሲሄድ ደግሞ 4,000-5,000 ዶላር እየተከፈለው 750,000-600,000 ያገኛል ብለን ይሄን ሴንሲቲቭ ኢሹ አንስተን ነበር። አሁን እሱን በሚኒመም ፊ ኮንሰልታንት ሚኒመም ፊ በሚል ጥናት ለማስተካከል የወደቀውን ዋጋ አንድ የጥራት መጓደል ትልቁ ምንጩ የአማካሪዎች በሞተ ዋጋ እርስ በርሳቸው በመወዳደር የመሸናነፍ አይነት ውጤት ስለሆነ እሱን ለማሻሻል አሁን ሚኒመም ኮንሰልታንሲ ፊ በማህበራት በኩል ቀርቦ የሚካሄድበት መንገድ አንስተን እሱም አሁን ፍሩት እያፈራ ነው። ብዙዎቹ ጨርሰው መንገድ ብቻ እየቀረበት ሁኔታ ነው ያለው። ማህበራት ደግሞ መንገድ ስትለኝ ግን እንደው በጆንዬ በመሃል እንደው ስለ መንግስት ፕሮጀክቶች ከኛ ሬዲዮ እንደው ፕሮግራም በላይ አይደለም አጠገብ እንኳን የሚደርስ ዝግጅት ይሰራል አካል በፍጹም ብዙ ከታተላለሁ። እንደው እንደምታውቀው ዳንተም ብዙ አጋራሃለሁ። ከሶሻል ሚዲያ ይመጣ እያንዳንዷን ተጽዕኖ የምንከታተለውና እኔ እንደው ይቅርታና ባለስልጣኖችም በተለይ ቴሌግራሙ ኢቫ አባላት ናቸው ሜምበርስ ናቸው ያዩታል። እዛ ላይ እናወራለን እናቀብላቸዋለን። ቅድም ኢንጂነር አቤሰሎም ሲገልጸው ነበረ የመንገዶች አስተዳደር በከፍተኛ ደረጃ በስራ አስኪያጁ ደረጃ በዲጂው ዳይሬክተር ጀነራል ደረጃ እንደዚሁ አክራም አዲስ አበባ መንገዶች ባለስልጣንም እንደዚሁ በዲጂ ደረጃ እና ኢንጂነር ሙሁዲን ኢንጂነር መሐመድ ማለት ነው የሚከታተሉን የሚሰሙንና እውነትም ቅድም እንትና ሲለው እንደነበረው አንተ ያው ከአጀንዳ ስለወጡበት መለስካቸው እንጂ በዛ ልክ እየተከታተሉ የምንሰጣቸውን ጥቆማዎች እያስተባበሩ እንትን የሚሉት ነው። ምናልባት አንድ ሹፌሮች አንደበት የሚባል አንድ ሶሻል ሚዲያ አለ። ሹፌሮችም ስለሆኑ ከዚህ ከአደጎች ሌላ ያው ለአደጋም የሚያጋልጡ ቦታዎች ስለሆኑ ለማቅረብ ከሚሞክረው በስተቀር በእኛ ልክ ኮሜንቶች፣ በእኛ ልክ አስተያየቶች፣ በእኛ ልክ ሀሳቦች አሁን እንትንን 1395 የሚባለውን አዲሱን የግዢ መመሪያ በኢባሾው ደረጃ በዛ በህግ አማካሪ በህግ አዋቂ ደረጃ ይዞ እያንዳንዷን ሄደባት እያንዳንዷን የተጣረሰችውን የተከታተለ የጻፈ
እና ለማስረዳት ወደ መንግስት ግዢ የደረሰ ማንም ሰው የለም። ብዙም አልተተቸም ማለት ይቻላል። ከኛ ጋር ሲታይ ሌላው ቀላል እንትና ወይም ቀላል ሀሳብ ነው ያቀረቡ ማለት ይቻላል። በማህበራት ደረጃ ማህበራት ራሳቸው ያቀርቡ የነበሩትን በስነ ስርዓት ተከታትለን ክፍተቶቹ የት ጋር እንዳሉ እንደኛ ያሳየም አካል አለ ብዬ አላስብም። አይ እንደው እቺን በደንብ እንድናስረግጣት ስለፈለግን ነው ጆኒዬ። ኮሪደርም ላይ ሌሎችም ላይ ደፍረን ገብተን ምክንያቱም ለውጥ እናመጣለን ብለን ሰርተናል። ስለዚህ ለራሳችንም ሪኮግኒሽን ይገባል ብዬ ነው። ልክ ነው። እኛ አሁን ኮሪደርም ላይ ያንዳንዱ ኮሪደር ሲመረቅ ታስታውስ እንደሆነ ዝርዝር የኮሪደሩን በስፋት በጥልቀት የምናቀርብ እኛ ነበር። የቦታውን ስፋት፣ የወንዝ ዳሩን ልማት፣ የመንገዱን ሌንግዝ ርዝመት ብለን አሁን ለምሳሌ እንትን ሲኤምሲ መገናኛ ማነው ሲኤምሲ ሳሚት ጎሮ እስከ ቦሌ ቢአይፒ ያለው 290 ሄክታር እንደሆነ ጠቅላላ መንገዱ 130 ሄክታር በወንዝ ዳር ልማት እንደለማ 6-7 አንቲ ስታዲየም የእግር ኳስ መጫወቻዎች እንዳሉት አሚኒቲዎች እንዳሉት በዝርዝር እያንዳንዱን ቦታ አቅርበን የተናገርን ከሚዲያው ቀጥሎ እኛ ነን ዋናው ይሄ እስከሚያስተላልፈው ሚዲያ እንዴት መሰራት አለበት፣ እንዴት ሲሄደ ነው፣ ለምንድን ነው የሚቀርቡት እንትኖች ተቃውሞዎች ከግዢ ስርዓት ጋር ተያይዘው ለምን ኦፕን አልሆነም፣ ለምንድን ነው ሾርት ሊስቲንግ የሆነው ወይም ተመርጦ የሚሰጠው ከሚለው ጥያቄ ጀምሮ እስከ አሰራሩ ድረስ ለምን ይሄ ተሰራ፣ ለምን ሳይክል ሌን ተሰራ፣ ለምን ግሪነሪ ኖረ፣ ለምን ግሪን ስትሪፕ ኖረ፣ ግሪን በፈር ለምንድን ነው የሚኖረው፣ ምንድነው ጥቅሙ፣ ምን እያደረገ ነው፣ ሲሰራስ የታሰበውን ውጤት አግኝቷል ወይ? ይሄ አሁን ቅድም ሲያነሳው ነበር ስማርት ሲቲ ከሚለው ጋር ተያይዞ ምንድን እየተደረገ ነው? ብዙ ጊዜ ሰዎች ብልጭልጭ ነው ከላይ የሚታይ ነው እንጂ ለሚሉት ትንሽ ጎርፍ በተነሳ ቁጥር አንዳንዴ በጣም በሚያሳዝን ሁኔታ ኢትዮጵያ ሳይሆን ሌላ ሀገር ጎርፍ የደረሰ እስኪመስል ከማሳቀር ጀምሮ ለሚሄደው ፕሮፓጋንዳ ፊት ለፊት ተጋፍጠን ይሄን የተፈጠረው እያል መልስ የሰጠ ስናስቀምጥ የነበር ነው እኛ ነን። በትክክል ማለት ዝም ብሎ ከውጭ የሚመጣውን ትችት ተቀብለን እንትን አድርገን ሳይሆን ተቀብለን ግን ምን እንደተፈጠረ ምን ተፈጠሩ የተባሉ ጎርፎች የምን መነሻ እንደሆኑ ቅድም ስለው እንደነበሩ ሲስተም ፌለር እንዳልሆኑ ብለን ስናስረዳና በደንብ የፍሳሽ ማውረጃው ተዘርግቷል። ኮሪደር ልማቱ የፍሳሽ ማውረጃ ተዘርግቷል። ምንም ጥያቄና መልስ የሌለው ካልኩሌት ተደርጎ ተቀምጧል። ግን ምንድነው የተፈጠረው? ምንድነው የሆነ አፍንጫው በር ተዘጋጋው? ለምንድን ነው ጊዮንጋ? ለምንድን ነው ምንድነው የተፈጠረው? ምን ነበረ? ከዳሙ ጋር ተያይዞ ማለት ወንዙ ዳር ውስጥ የተሰሩት ምንድናቸው? ምን ለማድረግ ተሞከረው? ውሃ ለመያዝ የተሞከረው ለምንድን ነው? የሚሉትን ነገሮች በግልጽ አንስተን የተነጋገርን ትክክለኛውን መንገድም ያስረዳን። አሁን በየቦታው ኮሪዶር ልማት አሁን እንደው 2018 አይኖርም ተባለ እንጂ ብዙ ሰው በእኛ ሰፈር ይለፍ እስከ ማለት ከእንትን ጀምሮ ከመፍራት ቆይቶ አሁን ግን ይሄ ሰፈር ለማ ይሄ ሰፈር አደገ የሚለውን ቲዮሪ ወይም አመለካከት ከማስረጽ አንጻር ከፍተኛ እንቅስቃሴ አድርገናል። በደንብ አስረድተናል ብዬ ነው የማምነው። በጣም አሁን መጨረሻ ላይ ምናልባት የአብዮትን ጊዜ እንዳልፈጅ ምንድነው መስራት ያለብን የሚለው ላይ አሁን እንግዲህ በዚህ በአዲሱ ዓመት የሚሰሩ ነገሮች መንግስት አስቀምጧቸዋል። ወደ 15 ሚሊዮን ቤቶች ይሰራሉ ብሎናል። የኒኩሌር ማብለያ ይሰራል ብሎናል። የማዳበሪያ ፋብሪካ ይሰራል ብለናል። የቢሾፍቱ አየር ማረፊያ በጣም ትልልቅ ፕሮጀክቶች ናቸው። በእነኛ ውስጥ ገብተን ስለነሱ ደግሞ የተሻለ መረጃ ለህዝብ እናደርሳለን ብዬ አስባለሁ። ብዙዎቹ ቬግ ናቸው። ምንድን ነው ማለት ነው 15 ሚሊዮን ቤት በስንት ዓመት ነው የሚሰራው? እንዴት ነው የሚሰራው? ምንድን ነው የሚመስለው? ኒኩሌር ማብለያ በዚህ አጭር ጊዜ ውስጥ እንሰራለን ወይ? ምን እውቀት አለ? ምን ችሎታ አለን? ወዘተ የቢሾፍቱ የአውሮፕላን ማረፊያ ስፋት፣ ብዛቱ ከአፍሪካ ልማት እነሱ ንጉስ ፕሮግራሞች ላይ በጥልቀት ገብተን 2018 በዛው ስራችን እንቀጥላለን ብዬ አስባለሁ። እንግዲህ በእጅም ጊዜ ወስጄ ከሆነ በጣም ከዛ ውጭ እንግዲህ የቀሩትን ደግሞ እኔ እየጨመርኩኝ አብዮትን አስገባለሁ። በተለያዩ ነገሮችም እንግዲህ አብረን ለሰራነው ጊዜ አብረን ለነበረን ጊዜ በጣም አመሰግናለሁ ጆንዬ።
እሺ ዳና እሺ አብዮትም መስመር ላይ ያለ መሳይ አቢ መስመር ላይ ያለ አሎ ዳናት እንደምን ዋላችሁ? እግዚአብሔር ይመስገን። ታላቅ ላስቀድም እያልኩ ሁሌ ወደ ኋላ ትቀራለህ። ኮሪደርን በሞቃታማው ሰመራ እያሳለጥክ እንደሆነ እናውቃለን። እንግዲህ ከዚህ ጋር የኛ ፕሮግራም የሰራቸውን ነገሮች እንደው አንዳንድ ነገሮችን ለማሳወቅ ያህል አቤሴሎም በቴክስትም በምንም እያስታወሰኝ ነበር። እሱ ቁጭ ስላለ ቅርሶች ጥናትና ጥገና ላይ ሰርተናል፣ ሌሎችንም ነገሮች ላይ ሰርተናል። እስቲ አንተስ እንደው በዚህ እንግዲህ ብዙዎቹን ጆኒ ዳሰሰብንና የሚቀጥለው አመት ትኩረታችን ምን ይሁን? ሰዓት እያለቀ ስለሆነ እንደው የሰራነውን እንተውና መስራት ያለብንን እናውራና እንዝጋ። በጣም በርካታ እሾችን አንስተናል ያለፈው አመት ላይ ከመሬት መንገድ ጋር ተያይዞ በጣም ብዙ ጉዳዮችን አንስተናል። ከመሰረተ ልማት ላይ ጋር ተያይዞ በተለይም ደግሞ የመስኖ መሰረተ ልማታችን ላይ በጣም ሰፊ ፕሮግራም ሰርተናል። ወደ 6-7 አካባቢ ፕሮግራሞች ሰርተናል። ትላልቅ ምሁራንንም ጋብዘን ነበረ እና ኢንጂነር ዩሱፍ እንደ ዶክተር ዘለቀ ረቢ ሁሉ መጥቶ ስቱዲዮ ድረስ ሰፋ ያለ ፕሮፌሰር አስራትም የሰጡበት ፕሮግራም ነበረና በጣም በርካታ ጉዳዮችን የዳሰስንበት አመትና ስኬታማም የሆነ አመት ይመስለኛል እኔና በግሌም በጣም ብዙ ነገር ያገኘንበት የመንግስት አካላትም የኛን ፕሮግራም በመስማት ብዙ የሚታዩ ለውጦችን ያገኘንበት ፕሮግራም ነው። በተለይ ደግሞ በዚህ ከተሻሻለው የህንፃዎች እና የሪል ስቴት አዋጅ ላይ ግዢ ላይ የሰራናቸው ፕሮግራሞች፣ ኮንትራት ላይ የሰራናቸው ፕሮግራሞች፣ ከቅርሶች ጥበቃና እንክብካቤ ጋር የሰራነው ፕሮግራም ሀረር ድረስ ያው በምናብ ተጉዘን የሀረር አድማጮቻችንን አስገብተን ሁሉ ሰፋ ያለ ፕሮግራም የሰራንበት አመት ነበረና ከዛም በኋላ ላይ አሁን ጆኒም እንደተናገረው የክረምቱ መምጣት ተከትሎም ያው ሰፋ ያለ የጥንቃቄ መልእክቶችን አስተላልፈናል። ምንም እንኳን ያው ሙሉ ለሙሉ 100% ከጉዳት መዳን ባንችልም ስለዚህ አጭር አድርገው እንደው ጊዜ ስላለቀብኝ ይቅርታ እንደው አጭር በጣም የተሻለ እንተናምተናል። ግን ካለኝ ሰዓት አንፃር እንግዲህ ባለፈው አመት የነበሩን ጠንካራ ጎኖች አመቱን ሙሉ ያለማሰለስ ያው ፕሮግራማችንን ስናደርስ ቆይተናል። እኔም አንተም አቤሴሎም ሌሎች አጋሮቻችንን ጋር በመሆን ማለት ነው። ሌላው ለመንግስት አካላት በቃ በጣም አሪፍ የሆነ ጥሩ ግብዓት ሊሆን በተለይ ደግሞ ለፖሊሲ ሜከሮቹ ትልቅ ግብዓት የሚሆን ነገር አቅርበናል ብዬ አምናለሁ። እኔ እንደ ግለሰብም እንደ ሚዲያም አባል ማለት ነው። ሌላው የነበረብን ክፍተት ወይም ደግሞ በሚቀጥለው ልናስተካክላቸው ይገባሉ ብዬ ማምነው አሁንም ቢሆን አቤሴሎምን መጀመሪያ ላይ በጣም አንስቶታል። አብረው ሊሰሩ የሚችሉ አጋሮቻችን አሁንም መምጣት አለባቸው። በራችን ክፍት ነው። አብረው ለመስራት ፍላጎት አለን። ፕሮግራማችንን እንዲደግፉ እኛም መጣር አለብን። በቀጣይ መስራት የሚገባን ነገር ቀደም ኢንጂነር ደሳለኝም አንስቶታል። የተጀመሩ ሜጋ ፕሮጀክቶች አሉ እንደ ሀገርም። እነዚህ ፕሮጀክቶች ላይ በጣም በሰፊው ኢንቮልቭ ማድረግ አለብን። ያሳለፍነው አመት ላይ 2017 ላይ ያነሳናቸው ጉዳዮች ደግሞ ያላቸውን ተፈጻሚነት አሁንም በመከታተል በተለይ ደግሞ የመስክ ፕሮዳክሽን በመስራት እናቀርባለን ብዬ አስባለሁ። በቀጣይ ትኩረት ማድረግ አለብን ብዬ ማስበው ይሄንን የምናደርገው ምንድነው ቀደም ብዬ እንደተናገርኩት የአጋሮች ማግኘት አለብን። አብረው ሊሰሩ የሚችሉ ተቋማት ወደኛ መምጣት አለባቸው ብዬ አምናለሁ። ከዛ ውጭ እንግዲህ ያለኝ 1 ደቂቃ ነው። የዘውትር ሀሳብ አስተያየታቸውን የሚሰጡን አድማጮቻችን በጣም ትልቅ ከፍ ያለ ምስጋናና አክብሮት አለኝ። እንደነ አስራ አለቃ አብነት አይነት ያሉ ምርጥ አድማጮች አሉን። አድማጭ ብቻ ሳይሆኑ እነዚህ ጋዜጠኞች ናቸውና በጣም ትላልቅ ትምህርቶችን ምክሮችን የሚሰጡን አድማጮች አሉን። ለነሱ ከፍ ያለ አክብሮት አለኝ። እውነት ጎንበስ ብዬ አመሰግናለሁ።
እኛም እናመሰግናለን። ከዛ ውጪ ለመላው አድማጮቻችን በተለይም ደግሞ ለክርስትና እምነት ተከታዮች እንኳን ለመስቀል በዓል በሰላም አደረሳችሁ በድጋሚ ለማለት እወዳለሁ። ዳናት ያለኝ ደቂቃ የለኝም። ከዚህ በላይ ብዙ መናገር ይችል ነበረ። እሺ አንተም መጨረሻ ላይ ነው ሆን ብለህ ያስገባኝ። እሺ አንተንም እንኳን አብሮ አደረሰን። እንግዲህ ይህንን ስርጭት በቀጥታ የመራችልንም ምህረት ክፍለ ዮሐንስንም እያመሰገንን መልካም ዕለተ እሑድ እንላለን ከኤቫ ሾው።